ሰላም ውድ የቻናላችን ተከታታዮች እንዴት ናችሁ? ዛሬም እንግዲህ በሌሎች የባዮሎጂ የማትሪክ ጥያቄዎች መተናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ወደ ጥያቄዎቹ እንገባለን። Okay, number 1, which one of the following organism has a system by which transcription and translation take place at separate time? በተለያየ ጊዜ ትራንስክሪፕሽን እና ትራንስሌሽን የሚያካሂደው ኦርጋኒዝም የትኛው ነው ጥያቄው። እሺ አሁን ይሄንን ጥያቄ ከመመለሳችን በፊት ምን ማወቅ አለብን? the difference between transcription እና translation ማወቅ መቻል አለብን። ትራንስክሪፕሽን ማለት ነው ኮፒ ማድረግ የዲኤንኤውን ስትራክቸሩን ኤቭሪቲንግ ኤቭሪ ፎርሙን ኮፒ ማድረግ ማለት ነው ትራንስክሪፕሽን ማለት። ትራንስሌሽን ማለት ደግሞ ኮፒ የተደረገውን ወደ ሜሴንጀር አርኤንኤ ኮፒ የተደረገውን ኢንፎርሜሽን ምን ማድረግ ነው? ሪድ ማድረግ ነው። ሪድ አድርጎ ኢንፎርሜሽን በሱ ኢንፎርሜሽን አማካኝነት ፕሮቲን ሲንተሲስ ማድረግ ማለት ነው። therefore ከነዚህም ከዩካሪዮቲክ ኦርጋኒዝምስ ከመልቲሴሉላር ኦርጋኒዝምስ ከፕሮካሪዮቲክ ኦርጋኒዝም እንደገና ደግሞ ሁለቱም ነው እያለን ያለው ኢምቦዝ ፕሮካሪዮቲክ እና ዩካሪዮቲክ ኦርጋኒዝምስ ነው እያለን ያለው። ስለዚህ ጥያቄው መጀመሪያ ስፔሲፊክሊ አት ሰፓሬት ታይም በተለያየ ሰዓት ትራንስክሪፕሽን እና ትራንስሌሽን የሚካሄድበት ሲሚልታኔስሊ የሚካሄድበት አለ ሁለቱም አንድ ላይ እንደምናውቀው። ስለዚህ ግን ስፔሲፊክሊ አት ሰፓሬት ታይም ስላለን መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ዩካሪዮቲክ ኦርጋኒዝም ላይ ትራንስክሪፕሽን እና ትራንስሌሽን አት ሰፓሬት ታይም ነው የሚካሄደው ማለት ነው። እዚህ ጋር እንደ ሪማይንደር ትራንስክሪፕሽን ማለት ነው ቅድም እንደነገርኳችሁ the process of copying DNA ኮፒ ማድረግ ከዛ ኮፒ አድርጎ ማን ላይ ነው ኮፒ የሚያደርገው? ሜሴንጀር አርኤንኤ የምንለው ኦር ሜሴንጀር ማለት ነው መልእክተኛ ማለት ነው። እዛ ዲኤንኤ ላይ ያለውን ኢንፎርሜሽን ይዞ የሚሄድ አርኤንኤ ማለት ነው። እሱ ላይ ኮፒ የሚደረግበት ፕሮሰስ ትራንስክሪፕሽን እንለዋለን። ይሄኛው ምን ላይ ነው የሚካሄደው? ኒውክለስ ላይ ነው የሚካሄደው ማለት ነው። ቢኮዝ ጄኔቲክ ኢንፎርሜሽን ኒውክለስ ላይ ስለሆነ ስቶር የሚደረገው ማለት ነው። then after copying the DNA ኮፒ ከተደረገ በኋላ ወደ ትራንስሌሽን ይቀባል ማለት ነው። ትራንስሌሽን ማለት the process of reading messenger RNA ላይ ቀደም ኮፒ ያደረግነውን ኢንፎርሜሽን ሪድ ያደረጉትና ይሄኛው ሪድ ተደርጎ ምንድነው ጥቅሙ? ፕሮቲን ለማዘጋጀት ኦር ፕሮቲን ሲንተሲስ ነው የሚሆነው ማለት ነው። ስለዚህ ይሄ ደግሞ ምን ላይ ይካሄዳል? ሳይቶፕላዝም ውስጥ ይካሄዳል ማለት ነው። ይሄ ምን ላይ ነው? ዩካሪዮቲክ ኦርጋኒዝም ላይ አት ዲፈረንት ፕሌስ ያለው ቀደም ማለት ነው። ስለዚህ ጠቅላላ ስናደርገው ትራንስክሪፕሽን ማለት ኮፒ ማድረግ ነው ኢንፎርሜሽኑን፣ ትራንስሌሽን ማለት ደግሞ ሪድ አድርጎ ፕሮቲን ሲንተሲስ ማድረግ ይሆናል ማለት ነው። ኦኬ ሁለተኛው how many different kinds of amino acids are there for protein synthesis? ስንት አይነት አሚኖ አሲዶች አሉ ነው። ያው እንደምናውቀው ኢሴንሻል እና ነን ኢሴንሻል የምንላቸው አሚኖ አሲዶች አሉ። እነሱም በምንድን ነው የምንከፍላቸው? ሰውነታችን ራሱ ማዘጋጀት የሚችለውና ማዘጋጀት የማይችለው ናቸው። ኢሴንሻል እና ነን ኢሴንሻል የምንለው ማለት ነው። ስለዚህ አጠቃላይ ፕሮቲን እንደምናውቀው ማክሮ ሞለኪውል ነው። ማክሮ ማለት ምን ማለት ነው? ትልቅ ነው ማለት ነው። which is building block አለው። እነዚህ ቢልዲንግ ብሎኮቹ እነማን ናቸው? አሚኖ አሲድስ የምንላቸው ማለት ነው። ስለዚህ ስንት አይነት አሚኖ አሲድ አለ? A20 B24 C12 D32 ይለናል። ስለዚህ ስንት አይነት ነው ያለው? 20 አይነት አሚኖ አሲዶች አሉ። እነዚህ አሚኖ አሲዶች በተለያየ ፎርም አሬንጅ የተደረጉ በተለያየ ፎርም ኮምባይን እየሆኑ different kinds of protein ይፈጥሩልናል ማለት ነው። Okay, number 3, which one of the following theories is accepted by many scientists? አሁን ባለው በብዙ ሳይንቲስቶች ተቀባይነት ያለው ቲዮሪ የትኛው ነው ጥያቄው። ኤ ዳርዊኒዝም፣ ቢ ማርክሲዝም ላማርኪዝም፣ ሲ ኒዮ ዳርዊኒዝም፣ ዲ ነን ነው ያለን ያለው። which is አሁን ካሉት ኖርማሊ አሁን ሳይንቲስቶች አክሰፕት የሚያደርጉት ይሄ እነዚህ ቲዮሪዎች የምንድን ናቸው? የኢቮሉሽን ቲዮሪዎች ናቸው። ስለ ኢቮሉሽን ናቸው የሚያወሩት። ስለዚህ እነሱ አሁን አክሰፕት የሚያደርጉት አሁን ያሉት ሳይንቲስቶች የሚቀበሉት ቲዮሪ የትኛው ነው ጥያቄው። ስለዚህ ይህን ለማወቅ ምን ማወቅ ይጠበቅብናል? መጀመሪያ እነዚህ ምንድን ናቸው? እያንዳንዱ ስለምን እንደሚያወራ ማወቅ ይጠበቅብናል ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው፣ ኒዮ ዳርዊኒዝም ነው መልሳችን። ግን እናያቸው እያንዳንዱን
እንደ ቲፕ ይሆናቸዋል እንደ ሪማይንደር ማለት ነው። ስለዚህ እነዚህ ሶስቱም ቲዮሪዎች ምን ላይ ነው ያሉት ብለናል? ኢቮሉሽን ላይ ነው። ኢቮሉሽን ማለት ሊቪንግ ቲንግስ እንዴት እንደመጡ ከስር ከመሰረቱ ሳይንቲፊክሊ የሚያብራራልን ነው። ያው ፋዘር ኦፍ ኢቮሉሽን እንደምታውቁት ማን ነው? ቻርልስ ዳርዊን ነው። ስለዚህ በሱ አማካኝነት ነው ጅማሮ እንትና ሆነው ማለት ነው። ስለዚህ ላማርኪዝም ኢንሄሪታንስ ኦፍ አኳየርድ ትራይት ነው የሚለው which is የሚያስፈልገንን ትራይት ነው የሚያስፈልገንን ካራክተሪስቲክ ነው የምናስተላልፈው ነው የሚለው። ለምሳሌ እዚህ ላይ ማን ተነስቷል ትዝ የሚላችሁ ከሆነ የጂራፍ ኦር ቀጭኔ የምንላት በአማርኛ የእሷ አንገት አንስቶታል እንደ ምሳሌነት። እሷ አሁን አንገቷ ለምንድን ነው የረዘመው? ቅጠል ለመብላት ስትፈልግ ነው። ለዛ ፍላጎቷ ነው ይሄንን ምንድነው ካራክተሪስቲክ እንድትይዝ ያደረጋት። ከዛ በኋላ እየተላለፈ ሄደ ነው የሚለው ላማርኪዝም ማለት ነው። ሁለተኛው ማን አለ? ዳርዊኒዝም አለ። ዳርዊኒዝም ስለ ናቹራል ሴሌክሽን ያወራል፣ ስለ ሰርቫይቫል ኦፍ ዘ ፊተስት ያወራል። ያው ዳርዊኒዝም ማለት ነው ናቹራል ሴሌክሽን ነው ቫሪዬሽን እንዲመጣ የሚያደርገው ወር ደግሞ መለያየት እንዲኖር የሚያደርገው ናቹራል ሴሌክሽን ነው ይላል። ሶስተኛውና ሪሴንትሊ የመጣው ደግሞ ማን ነው? ኒዮ ዳርዊኒዝም የምንለው ማለት ነው። ኒዮ ዳርዊኒዝም ጄኔቲክስንና የዳርዊንን ናቹራል ሴሌክሽን አንድ ላይ አድርጎ ነው የሚያመጣው። አሁን ለምንድነው ኒዮ ዳርዊኒዝም ተመራጭ ሆነው? በፊት ላይ ሳይንቲስቶች ስለ ጄኔቲክስ የነበራቸው እውቀት አነስተኛ ነው የነበረው። ስለዚህ አነስተኛ ስለነበረ ጄኔቲክስ አሁን ላይ በደንብ ዴቨሎፕድ የሆነ ሲሆን ኒዮ ዳርዊኒዝም የሚለው አዲሱ ቲዮሪ ላይ ምን ሆነ ማለት ነው? ተካተተ ማለት ነው። ስለዚህ ሲካተት ይሄ ኒዮ ዳርዊኒዝም የሚለው ሞር የሳይንቲስቶችን ቀልብ እየገዛ የመጣው ማለት ነው። ስለዚህ መልሳችን ምን ይሆናል? ኒዮ ዳርዊኒዝም ነው አሁን ተቀባይነት ያለው ቲዮሪ ብለን የምንይዘው ማለት ነው። ነምበር 4 how do fungi primarily obtain nutrients? ፋንጋዮች ኦር ፈንገስ ምንላቸው በአማርኛ እንዴት ነው ኒውትሪየንታቸውን ኦር ምግባቸውን የሚያዘጋጁት ነው? A through photosynthesis, B by absorbing nutrients from their surrounding, C by capturing prey, D by chemosynthesis ይለናል። አሁን ፎቶሲንተሲስ ማለት ምን ማለት ነው? ባለፈው ቪዲዮ ላይ ታችሁት ከሆነ ሶላር ኢነርጂን ተጠቅሞ ኬሚካል ኢነርጂ ፕሮዲዩስ ማድረግ ነው ፎቶሲንተሲስ። ሁለተኛው absorbing nutrients from their surrounding ይሄ ኤክስተርናል ዳይጀሽን የምንለው ማለት ነው። ቢ ላይ ያለው ምርጫ። ሶስተኛው capturing prey እያደኑ ነው የሚበሉት። አራተኛው ደግሞ ኬሞሲንተሲስ ኬሚካሎችን በመጠቀም ነው ምግባቸውን የሚያዘጋጁት ይለናል። ስለዚህ ፋንጋይ ምግባቸውን እንዴት ነው የሚያገኙት ማለት ነው? ከነዚህ ምርጫዎች by absorbing nutrients from their surrounding which is external digestion የምንለው ከአካባቢያቸው ነው ምግብ የሚያገኙት ነው የሚለን which is B ይሆናል መልሱ ማለት ነው። Number 5 which one of the following is responsible for gamete cell formation? ጋሜት ሴል ፎርሜሽን። ጋሜት ሴል ማለት ምን ማለት ነው? ስፐርም ሴል እና ኤግ ሴል ማለት ነው። ስለዚህ ስለ ጋሜት ሴል ፎርሜሽን የሚመለከተው የትኛው ነው? ማይቶሲስ አለ፣ ሚዮሲስ አለ፣ ፈርቲላይዜሽን፣ ዲኤንኤ ሪፕሊኬሽን ይላል። ስለዚህ ካሉት ውስጥ ማይቶሲስ ምንድነው? ሚዮሲስ ምንድነው? ፈርቲላይዜሽን ምንድነው? ዲኤንኤ ሪፕሊኬሽን ምንድነው? መልሳችን የሚሆነው በመጀመሪያ ቢ ነው፣ ሚዮሲስ ነው። ከዛ ግን ዲፍረንሳቸው ምንድነው? ማይቶሲስ ሚዮሲስ ምንድናቸው? ማይቶሲስ ማለት ምን ማለት ነው? ሴል ዲቪዥን ነው which is asexual reproduction የሆነው። asexual reproduction የሚሆንበት ምክንያት ምንድነው? ሚዮሲስ ላይ ታይፕ ኦፍ ሴሉ ዲቫይድ የሚሆነው ታይፕ ኦፍ ሴል ሶማቲክ ሴሎች ናቸው። ሶማቲክ ሴልስ ማለት ቦዲ ሴልስ ማለት ነው which is out of reproductive cells sperm ሴል እና ከኤግ ሴል ውጪ ያሉት ሴሎች ናቸው እንትን የሚያደርጉት ዲቫይድ የሚሆኑት። ለምንድነው እሱ? ለግሮዝ ሊሆን ይችላል፣ ለእድገት ኦር ደግሞ ለሪፔርመንት ሪፔር ለማድረግ የተበላሸ ወርን አውት ሴሎችን ሪፔር ለማድረግ ነው። ለዚህ አሁን እዚህ ጋር ኪ ፖይንቱ የምትይዙት ማይቶሲስ ላይ ማይቶሲስን ስናወራ ጄኔቲክ ቫሪዬሽን እንደሌለ ነው የምናስበው። አሁን ሪፕሮዲዩስ የሚሆነው ሴል ኦር ዲቫይድ የሚሆነው ሴል ምንም አይነት ጄኔቲክ ቫሪዬሽን የለውም። ዳይሬክትሊ ራሱን ዳይሬክት ኮፒ ነው የምናገኘው። ሚዮሲስ ላይ ግን ምንድነው ሴል ፕሮዳክሽኑ ምንድነው? የስፐርም ሴል እና የኤግ ሴል እነዚህ ሪፕሮዳክቲቭ ሴልስ የምንላቸው የነሱ ነው ዲቪዥኑ ማለት ነው። ስለዚህ አሁን እዚህ ጋር ኪ ፖይንቱ ምንድነው? ጄኔቲክ ቫሪዬሽን አለ ስሩ ክሮስኦቨር ሲያደርጉ ሴሎች ሚዮሲስ ላይ ስቴጆቹ እናውቃቸዋለን። እነሱ ክሮስኦቨር ሲያደርጉ ጄኔቲክ ቫሪዬሽን ይፈጠራል።
ስለዚህ አሁን the key difference between mitosis እና meiosis አንደኛ mitosis asexual reproduction ነው which is ቦዲ ሴሎች ኦር ሶማቲክ ሴሎች ላይ የሚፈጠር ነው። ማይቶሲስ ከሆነ ግን ጄኔቲክ ቫሪዬሽን ያለው እንደገና ጋሜት ሴል ፕሮዳክሽን ላይ የሚፈጠር ነው ማለት ነው ሚዮሲስ። ስለዚህ ማይቶሲስ እና ሚዮሲስ ዲፈረንሳቸው ይሄ ይሆናል ማለት ነው። ስለዚህ ጥያቄው ምንድነው የጠየቀን ጋሜት ሴል ፕሮዳክሽን የተባለው ጋሜት ሴሎችን ኦር ሴክስ ሴሎችን ማን ነው ሪፕሮዲዩስ የሚያደርግልን ነው ጥያቄው። ስለዚህ መልሳችን ምን ይሆናል? ሚዮሲስ ይሆናል ማለት ነው። Okay, number 6, which one of the following factors can lead to denaturation of enzyme? Enzyme denature ሆነ ማለት ነው ስራውን አቆመ ማለት ነው which is unfunctional ይሆናል ማለት ነው። ስለዚህ ለዚህ ምክንያቱ ምንድነው? A extreme pH, B high temperature, C high salt concentration, D all ይለናል። ስለዚህ ባለፈው ቪዲዮ ላይም ትንሽ ለመጥቀስ ሞክረን ነበረ። denaturation of enzyme የሚፈጠረው በምንድነው? pH እና ቴምፕሬቸሩ ከኦፕቲመም ማለት አንድ ኢንዛይም መስራት ከሚችልበት ቴምፕሬቸር ማለት ነው ኦር የሚመቸው ቴምፕሬቸር ማለት ነው። ኦፕቲመም ቴምፕሬቸር እና ኦፕቲመም ፒኤች አመቺ ሆነ ማለት ነው። ስለዚህ ከሱ ትንሽ ዲፍረንስ ሲኖረው ኢንዛይም ዲኔቸር ይሆናል which is unfunctional ይሆናል ማለት ነው። ስለዚህ ሃይ ቴምፕሬቸር፣ ኤክስትሪም ፒኤች ሌቭላቸው፣ ሳልት ኮንሰንትሬሽናቸው ፍላክቹዌት ሲያደርግ ከኦፕቲመሙ ሲጨምርም ሲያንስም ኢንዛይም ዲኔቸር ሊሆን ይችላል። ሶ ካሉት አማራጮች ሁሉም ኤክስትሪም ነው ያለን፣ ኦፕቲመም ስላልሆነ የገለጸልን ያለው ኦል ይሆናል መልሳችን ማለት ነው። መልሳችን ዲ ነው። እዚህ ጋር እንደ ቲፕ እንድትይዙት ኢንዛይም የምንለው ያው እናውቀዋለን ባዮሎጂካል ካታሊስት ነው። ስፒድ አፕ ለማድረግ ኬሚካል ሪአክሽን ሊቪንግ ኦርጋኒዝም ላይ የሚፈጠሩ ኬሚካል ሪአክሽኖችን ስፒድ አፕ ለማድረግ ነው የሚጠቅመው ኢንዛይም። እንደገና ወርክ ስፔስ አት ኦፕቲመም ፒኤች ኤንድ ቴምፕሬቸር ቀደም ያልኳቸው ኦፕቲመም ማለት አመቺ ማለት ነው። ለኢንዛይሞች ይለያያል። አሲዲክ ኮንዲሽን ላይ የሚመቸው አለ፣ ቤዚክ ኮንዲሽን ላይ የሚመቸው ኢንዛይም አለ። ግን ቤዝድ ኦን ዛት ኦፕቲመም ቴምፕሬቸራቸው ነው እሱ እና ፒኤቻቸው ማለት ነው። ስለዚህ ኦፕቲመም ሲሆን የኢንዛይሙ አክቲቪቲ ቤስት ይሆናል ማለት ነው። እንደገና ሌላ እዚህ ጋር ማወቅ ያለብን ኮንሱምድ አይደሉም ኢን ኬሚካል ሪአክሽን which is ኮንሱምድ አይደለም ስንል እዚህ ጋር አንድ ኢንዛይም ለአንድ ኬሚካል ሪአክሽን ብቻ አይደለም ያገለግለው መልሰን ለሌላ ኬሚካል ሪአክሽን ይጠቀምበታል ማለት ነው ሰውነታችን። ስለዚህ not consumed in chemical reaction ማለታችን ምን ማለት ነው? ለአንድ ኬሚካል ሪአክሽን አሁን አንድ ኬሚካል ሪአክሽን አድርጎ ያልቃል ማለት አይደለም። እንደገና ሪዩዝ ማድረግ እንችላለን ማለት ነው። ኦኬ ነምበር 7 which process always involves the movement of material from inside of the cell to outside of the cell? ከውስጥ ወደ ውጪ inside of the cell ከሴላችን ወደ ውጪ። ይሄ በተለያየ ምክንያት ሊሆን ይችላል፣ ቆሻሻን ለማስወገድ ሊሆን ይችላል or any different reasons ሊኖር ይችላል። ይሄ ምንድነው? ከውስጥ ወደ ውጪ ሙቭመንት የሚኖረው ምን ላይ ነው? ኤ ፋጎሳይቶሲስ፣ ቢ ኤክዞሳይቶሲስ፣ ሲ ኢንዶሳይቶሲስ፣ ዲ ኦስሞሳይቶሲስ። ለዚህ አሁን እዚህ ጋር ከኢንሳይድ ወደ አውትሳይድ ነው ያለው። ስለዚህ ፋጎሳይቶሲስ ይለናል መጀመሪያ፣ ኤክዞ አለ፣ ኢንዶ አለ፣ ኦስሞሲስ ይለናል። አሁን ዲፈረንሳቸውን መረዳት መቻል አለብን። ሌላ ደግሞ እዚህ ጋር ምን መጠቀም እንችላለን? ፕሪፊክሳቸውን ልንጠቀም እንችላለን። ለምሳሌ አሁን ከዚህ ውስጥ ሊያደናበሩ የሚችሉት ቢ እና ሲ ላይ ያሉት ናቸው። ቢ ላይ ምን ይላል? ኤግዞ ፕሪፊክሱን ተጠቅመን ማለት ነው። ዲ ላይ ሲ ላይ ደግሞ ኢንዶ ይላል። አሁን ኤግዞ ማለት ማስወጣት ማለት ነው። ኤግዞ ኤክስተርናል፣ ወደ ኤክስተርናል ማስወጣት ማለት ነው። ኢንዶ ማለት ደግሞ ኢንጀስት ማድረግ፣ ወደ ውስጥ ማስገባት ማለት ነው። ስለዚህ በፕሪፊክሱ መመለስ እንችላለን። እንደዚህ አይነት ጥያቄዎችን ፕሪፊክሳቸውን ተጠቅመን መመለስ እንችላለን በቀላሉ ማለት ነው። ስለዚህ አሁን ኢንሳይድ ቱ አውትሳይድ ነው ያለን ያለው አይደል? ከውስጥ ወደ ውጪ። ስለዚህ ኤግዞ ማለት ምን ማለት ነው? ማስወገድ ነው። ቱ ዘ ኤክስተርናል ማስወጣት ማለት ነው። ስለዚህ መልሳችን ምን ይሆናል? ኤግዞሳይቶሲስ ይሆናል ማለት ነው። Number 8 which one of the following is multifactorial disease? መልቲፋክቶሪያል ዲዚዝ የሆነው ከነዚህ ውስጥ ኤ ማላሪያ፣ ቢ ሃይፐርቴንሽን፣ ሲ አልኮሊዝም፣ ዲ ቱበርክሎሲስ ይለናል። ያው እንደምናውቀው ብዙ አይነት በሽታዎች አሉ። በኤጅ የሚመጡ በሽታዎች አሉ፣ በእድሜ በጄኔቲክስ የሚመጡ በሽታዎች አሉ፣ በአኗኗራችን በሊቪንግ ስታይላችን የሚመጣ በሽታ አለ።
ስለዚህ ከነዚህ ውስጥ ግን የተባለው ምንድነው መልቲፋክቶሪያል ዲዚዝ የሆነው ነው የተባለው መልቲፋክቶሪያል ዲዚዝ። ስለዚህ መልሳችን የሚሆነው ማን ነው? ቢ ሃይፐርቴንሽን ይሆናል ማለት ነው። Number 9, what is the main function of myelin sheath? ኦኬ አሁን ይሄኛውን ለማወቅ ምን ነው ማስተዋወስ ያለብን? ነርቭ ሲስተማችን ላይ ነው የሚገኘው። ስለዚህ ምንድነው ጥቅሙ ያለን ነው? A to protect ኒውሮናችን ፕሮቴክት ለማድረግ፣ B speed up nerve impulse transmission ኢምፐልስ ማለት ነው ነርቭ ኢምፐልስ ማለት ያው ሜሴጁ ነው። ስለዚህ የሱን ዝውውር ለማፋጠን፣ C to store neurotransmitters ስቶር ለማድረግ just ለስቶሬጅ ነው የሚጠቅመው ይለናል። D to generate electrical ሲግናሎችን ክሬት ለማድረግ ነው የሚለን። ስለዚህ መልሳችን የሚሆነው ምንድነው ማለት ነው? ሜንሊ ጥቅሙ ምንድነው? to speed up nerve impulse እና transmission ነው ማለት ነው የሚጠቅመን። አሁን እዚህ ጋር ልክ እንደ ሪማይንደር ነርቨስ ሲስተም ላይ ቦዲ ኮሚኒኬሽን ነው ነርቨስ ሲስተም የምንለው። ኮንትሮል እና ኮኦርዲኔትስ ኮሚኒኬሽን ሲስተም ቦዲያችን ከኢንቫይሮንመንት ጋርም ሊሆን ይችላል ከራሱ ጋርም ኮሚኒኬሽን ሲስተሙ የሚቆጣጠርልን ነው ነርቨስ ሲስተም የምንለው ማለት ነው። ይሄ እሺ። ሁለተኛው ደግሞ it's a fatty layer that wraps around axon and some neurons። ፋቲ ሌየር ነው ቅባታማ ነው። እንደገና ምንድነው የሚጠቅመው ማለት ነው? እሱ ስፒድ አፕ ያው ቀድም የመለስ ነው ማለት ነው። ስፒድ አፕ ሲግናል ትራንስሚሽን። እንደገና ደግሞ ሌየር ስለሆነ ከላይ ስለሆነ ያለው ፕሮቴክት ያደርግልናል፣ ነርቭ ፋይበራችንን ፕሮቴክት ያደርግልናል ማለት ነው። Number 10, which one of the following is useful to investigate information about carbohydrates, protein, lipids እና ኒውክሊክ አሲዶች? ለነዚህ ኢንፎርሜሽናቸውን ማለት ከምንድን ነው የተሰሩት፣ እንዴት ነው የተሰሩት ምናምን ኤቭሪ ኢንፎርሜሽናቸውን ለማወቅ የሚጠቅመን የትኛው ነው ይላል። A ባዮኬሚካል፣ B ባዮፊዚካል፣ C ባዮሜዲካል፣ D ባዮኢንፎርማቲክስ። አሁን እነዚህ ማክሮሞለኪውልስ ናቸው። ማክሮሞለኪውልስ ማለት ያው ቢልዲንግ ብሎክ ያላቸው ትላልቅ ሞለኪውልስ ማለት ነው። ማክሮ ማለት ትልቅ ማለት ነው። ስለዚህ ከነዚህ ውስጥ እንደነዚህ አይነት ነገሮችን ኢንቨስቲጌት እንድናደርግ የሚጠቅመን ምንድነው? ባዮኬሚካል ኢንፎርሜሽናቸውን ስለ ማክሮሞለኪውልስ ኢንፎርሜሽን የምንሰበስብበት ፓርት የትኛው ነው? ባዮኬሚካል ይሆናል ማለት ነው። 11ኛ how many bones are there in the adult human body? ያው እንደምናውቀው አንድ ሰው ህፃን እያለና ትልቅ እያለ የሚኖረው ቦን ነምበር እኩል አይደለም። ህፃን እያለና ትልቅ ሲሆን የሚኖረው ቦን ቫሪዬሽን አለው። ቦን ነምበሩ ቫሪት ያደርጋልና ስለዚህ 206 210 201 205 እቺ ቀለል ያለች ጥያቄ ናት። መልሳችን ምን ይሆናል ማለት ነው? አንድ ሂውመን ቦዲ አዳልት ከሆነ or አንድ አዳልት ሂውመን የሚኖረው ነምበር ኦፍ ቦንስ ስንት ይሆናል ማለት ነው? 206 ይሆናል ማለት ነው። 12ኛ which one of the following is responsible for regulating balance እና coordination? የሰውነታችንን ባላንስ ማለት ኖርማሊ መቆም እንድንችል ያለምንም እክል መቆም እንድንችል እንደገና ደግሞ ኮኦርዲኔትድ የሆነ ቦዲ ሲስተም እንዲኖረን የሚያደርገው ፓርት የትኛው ነው? ሴረብለም፣ ብሬን ስቲም እና ታላመስ አለ። እነዚህ ያው ብሬን ፓርቶች ናቸው። ስለዚህ ከነዚህ ውስጥ ለቦዲ ባላንስ እና ለኮኦርዲኔሽን የሚጠቅመው ኦር ቦዲ ባላንስ እና ኮኦርዲኔሽንን ባላንሳችንን እንድንጠብቅ ፕላስ ደግሞ ኮኦርዲኔት የሆነ ቦዲ ሲስተም እንዲኖረን የሚያደርገን ማን ነው ማለት ነው? ሴረብለም ይሆናል ማለት ነው። ሴረብለም ያው ከኮኦርዲኔሽን ከባላንስ ጋር ስንቆምም ስንሮጥም ስንቀመጥም ኤቭሪቲንግ ስንሰራ የሰውነታችንን ባላንስ የሚጠብቅልን ፓርት ነው ማለት ነው። ስለዚህ መልሳችን ቢ ነው። Number 13, which one of the following is the main constituent of biological membrane? Biological membrane ማለት ምን ማለት ነው? ሴል ሜምብሬን የምንለው ማለት ነው። ስለዚህ ፎስፎሊፒድ፣ ግላይኮፕሮቲን፣ ግላይኮሊፒድ፣ ኮሌስትሮል። ስለዚህ ሴል ሜምብሬን mainly composed of what? ፎስፎሊፒድስ ይሆናል ማለት ነው። ስለዚህ mainly ሴል ሜምብሬን or biological membrane plasma membrane የምንለው በፎስፎሊፒድ ነው የተሰራው ማለት ነው። እሺ እዚህ ጋር እንደ ማስታወሻ components of cell membrane ፎስፎሊፒድስ አለው። ፎስፎሊፒዱ ምንድነው? ባሪየር
ላይክ ቤዚክ ባሪየር የሚሆንልን ማን ነው? ፎስፎሊፒድ ይሆናል ማለት ነው። ሌላ ደግሞ ፕሮቲን ፓርት አለው። ፕሮቲን ፓርት ኦፍ ሴል ሜምብሬን ምንድን ነው የሚጠቅመው? ትራንስፖርት ለማድረግ እና ኮሚኒኬት ለማድረግ ነው የሚጠቅመው ማለት ነው። ያ ሴል ሜምብሬናችን ላይ የምናገኘው ፕሮቲን ፓርት ለትራንስፖርቴሽን እና ለምን ይጠቅመናል? ለኮሚኒኬሽን ኦር ለግንኙነት ይጠቅመናል ማለት ነው። ኮሌስትሮል ደግሞ አለ። ኮሌስትሮል ለምንድን ነው የሚጠቅመው? ስቴቢሊቲ እንዲኖረው ፕላስ ደግሞ ፍሉድ ነገር እንዲሆን ማለት ነው። ፍሉዲቲ ፕሮቫይድ የሚያደርግልን ማን ነው? ኮሌስትሮል ይሆናል ማለት ነው። ኮምፖነንት ኦፍ ሴል ሜምብሬን ነው እያየን ያለ ነው። ሌላ ምን አለ? ካርቦሃይድሬት አለ። ካርቦሃይድሬት ደግሞ ምን ላይ ነው የሚሳተፈው? ሴል ሪኮግናይዝ ለማድረግ ለማስታወስ፣ ኢንፎርሜሽኖችን ሪኮግናይዝ ለማድረግ ምን ይሆናል የሚጠቀመው ማለት ነው? ሴል ሜምብሬናችን ካርቦሃይድሬት ፓርቱ ነው ማለት ነው። ስለዚህ ያው ከአንድ ነገር የተሰራ አይደለም፣ ብዙ ኮምፖነንቶች አሉት ማለት ነው። እሺ 14ኛ ማላሪያ ኮዚንግ ሲንግል ሴልድ ፓራሳይቲክ ፕሮቶዞዋ ኢዝ ኮልድ። ማላሪያ ማለት ወባ ማለት ነው። ስለዚህ አሁን ይሄ በምንድን ነው የሚተላለፈው? ኤ ፓራሚሺየም፣ ቢ ፕላዝሞዲየም፣ ሲ ሞስኪቶ፣ ዲ ሳልሞኔላ። አሁን እዚህ ጋር ማላሪያ ምንድን ነው ሊሸውደን ይችላል። ሞስኪቶ ልትሉ ትችላላችሁ አብዛኞቻችሁ፣ ቢኮዝ ወባ በወባ ትንኝ ይተላለፋል ብለን ስለምናስብ ማለት ነው። ሜንሊ ግን እዚህ ጋር ማወቅ ያለብን እንደ ቬክተር ተጠቀምናት እንጂ ትንኛዋን ትንኛ ኦር ቬክተር የምንላት ማለት ነው ምንን ተሸክማ ነው? ዲዚዝ ኮዚንግ ኦርጋኒዝሙ ማን ነው? ፕላዝሞዲየም ነው። ፕላዝሞዲየምን ኢንጀክት ስታደርግ ነው አንድ ሰው የወባ በሽታ ሊይዘው የሚችለው ማለት ነው። ስለዚህ ማላሪያ በምን አማካኝነት ነው የሚፈጠረው? በፕላዝሞዲየም አማካኝነት ነው የሚፈጠረው። ይሄ ነው በሽታውን ሊያመጣ ኦር ሊከስት የሚችል ማለት ነው። 15ኛ what is the risk of self prescribed medication? ሰልፍ ፕሪስክራይብድ ማለት ምን ማለታችን ነው? ራሳችን በራሳችን ያለ ዶክተር ፍቃድ የምናዘው ማለት ነው። ለምሳሌ በተለምዶ የሚደረግ ነገር ነው። ሰው ሲታመም ከፋርማሲ ሂዶ ኖርማሊ ያለ ፕሪስክሪፕሽን ያለ ዶክተር ትዕዛዝ ዲያግኖሲስ ሳይደረግ ሳይመረመር የሚወስደው መድኃኒት አለ። ስለዚህ አሁን እሱ ሪስኩ ምንድን ነው? ኤ ኮዝ ዲዚዝ ኢን ኤ ቨሪ ሎንግ ታይም፣ ረጅም ጊዜ ነው ማለት ተጠቅመን በጣም ረጅም ጊዜ ከተጠቀምን በኋላ ነው ዲዚዝ ሊያመጣ የሚችለው ይለናል ኤ ላይ ያለው ምርጫ። ቢ ኮዝ ሚልድ ሳይድ ኢፌክት፣ ሲ ወርክስ ቤስት ፎር ሲሪየስ ኢል ፐርሰን፣ ዲ ኮዝ ሲሪየስ ኢልነስ ኢቨን ዴይዝ ይለናል ማለት ነው። አሁን እዚህ ጋር ማስተዋል ያለባቸው ሰልፍ ፕሪስክራይብድ ነው። ሰልፍ ፕሪስክራይብድ ማለት እኛ ራሳችን መድኃኒት ሊሆኑ ይችላሉ ብለን የምናስባቸውን ሜዲኬሽኖች ስንጠቀም ምንድን ነው ጉዳቱ ነው ጥያቄው ማለት ነው። ስለዚህ ያው ይሄ ባይ ዘ ዌይ ሲምፕተሞች ሊደጋገሙ ይችላሉ። አሁን ራስ ምታት የብዙ በሽታ ሲምፕተም ሊሆን ይችላል። ጉንፋንም እንደዛው፣ ላብም ማላብ፣ ትኩሳት፣ እነዚህ አሁን የብዙ በሽታ ምልክቶች ሊሆኑ ይችላሉ። ስለዚህ ምን መደረግ ነው ያለብን? መታከም መቻል ነው ያለብን ማለት ነው። ይሄ ራሳችን የምናዛቸው መድኃኒቶች እስከ ሞት ድረስ ሊዳርጉ ይችላሉ። ቢኮዝ ሲምፕተማችንን ስለማናውቀው ማለት ነው። የትኛው በሽታ አመልካች እንደሆነ አይታወቅም ዲያግኖሲስ ካልተደረገ። ስለዚህ ቤስት መልሳችን ማን ነው? ዲ ይሆናል ማለት ነው። ሲሪየስ ኢልነስ፣ ሲሪየስ የሆነ በሽታ ኢቨን እስከ ሞት ድረስ ሊያደርሰን ይችላል ማለት ነው። ኦኬ ነምበር 16 ቢንግ HIV ፖዚቲቭ ሚንስ ዛት አንድ ሰው HIV ፖዚቲቭ ነው የሚባለው ምን ሲሆን ነው? ኤ ፐርሰን ሃዝ ኤድስ ያለበት ፐርሰን፣ ቢ ፐርሰን ሃዝ ቢን ኢን ኮንታክት ዊዝ HIV ከኤችአይቪ ቫይረስ ጋር ኮንታክት ሲኖረው ነው ፖዚቲቭ ነው የሚባለው ይለናል። ሲ ፐርሰን ሃዝ አዘር ዲዚዝ አዝ ሪዘልት ሌላ ተጓዳኝ በሽታ ካለው ያው ኤችአይቪ በሽተኛ ነው ይለናል ሲ ላይ ያለው ምርጫ። ዲ ደግሞ ፐርሰን ሃዝ ኤችአይቪ አንቲቦዲ ሲኖረው ኢን ሄር ብለድ ኦር ኢን ሂዝ ብለድ ማለት ነው። አንድ ሰው ሲመረመር ደሙ ላይ የኤችአይቪ አንቲቦዲ ከተገኘ ነው ኤችአይቪ ፖዚቲቭ ነው ኦር በበሽታው ተጠቅቷል የምንለው ነው ሚለን ማለት ነው። ስለዚህ መልሳችን ምንድን ነው? ዲ ነው መልሳችን። ቢኮዝ አንቲቦዲስ ማለት ምንድን ናቸው? ፋይት የሚያደርጉ አይደለም። እነዚህ ፎሬን የሆኑ አዳዲስ የሆኑ ሰብስታንሶች አዳዲስ አንቲጀንስ ወደ ሰውነታችን ሲገቡ ፋይት የሚያደርጉ ናቸው ኦር እንደ መከላከያ ዲቴክት የሚያደርጉ ማለት ነው። ስለዚህ ኤችአይቪ አንቲቦዲ
አለ ማለት አንድ ሰው ደሙ ላይ HIV አንቲቦዲ ተገኝቶበታል ማለት ምን ማለት ነው? HIV ቫይረስ አለ ማለት ነው። ቢኮዝ ቫይረሱ ሳይገባ አንቲቦዲ ሊዘጋጅ ስለማይችል ማለት ነው። ስለዚህ የአንቲቦዲ መኖር ምንን ያሳየናል? የቫይረሱን መኖር ያሳየናል ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ኦኬ ስለነበረን ቆይታ አመሰግናለሁ። ያው እንደ ሁል ጊዜም ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንት ካላችሁ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልን፣ እንመልስላችኋለን። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።